ሰላም እንደምናላችሁ ክብራትና ክብራን በዛሽታችን ይዤላችሁ የቀረብኩት በከተማችን ላይ በአሁኑ ሰዓት ላይ ብትወጡ ልታገኟቸው የምትችሉ ዋጋቸው ከ2 ሚሊዮን ብር በታች የሆኑ ተሽከርካሪዎችን ይዤላችሁ ቀርቤያለሁ። እነዚህ መኪኖች የትኞቹ ናቸው? ለምን አይነት አገልግሎት ይውላሉ? እንዲሁም እነዚህ መኪኖችን ስንገዛ ምን መጠንቀቅ አለብን የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። ነኝ መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን ታንጫኑ። ዛሬ የማሳያችሁ ተሽከርካሪዎች በገበያ ላይ በብዛት የምታገኟቸው ናቸው። ዳይሬክት ደግሞ ማግኘት ከፈለጋችሁ ቴሌግራም ቻናል ሊንክ አስቀምጣላችኋለሁ። እዛው ስትገቡ ብዛት ያላቸውን ተሽከርካሪዎች ልታገኙ ትችላላችሁ። ከ2 ሚሊዮን ብር በታች ከምታገኟቸው ተሽከርካሪዎች መካከል የመጀመሪያ የሚሆነው ቶዮታ ቪትስ የምንላቸው ተሽከርካሪዎች ናቸው በአሁን ሰዓት ላይ። ነገር ግን ይህንንም በደንብ ማወቅ ይጠበቅባቸዋል። ምክንያቱም አንዳንድ ቪትስ ተሽከርካሪዎች ከ2 ሚሊዮን 250 ሺህ ብር ጀምሮ የሚሸጡ ሞዴልም ስላላቸው ማለት ነው። ታዲያ ከ2 ሚሊዮን 250 ሺህ ብር የሚሸጠውና ከ2 ሚሊዮን ብር በታች የሚሸጠው ምንድነው ልዩነቱ? ዋነኛ ልዩነታቸው ምንድነው ካላችሁ በዋነኝነት የመኪኖቹ ዓመተ ምህረት ነው። መኪኖቹ የተመረቱበት ዓመተ ምህረት ልዩነት አለው። እንደሚታወቀው ቶዮታ ቪትስ የምንላቸው ተሽከርካሪዎች ከ1999 እስከ 2004 ዓመተ ምህረት የተመረቱ ተሽከርካሪዎች ናቸው። በዚህም የዋጋ ልዩነት ያላቸው ሲሆን ከዚህ በተጨማሪም ደግሞ መኪኖቹ ማኑዋል፣ አውቶማቲክ እየተባሉ ልዩነት አላቸው። ይህ ልዩነታቸው ዋጋቸው ላይ ነው። አንዳንድ ጊዜ ከፍተኛ ልዩነት የሚኖረው መኪናው 99 ከሆነ ራይድ አይመዘገብም፣ ራይድ አይሰራም የማለት ነገር አለ። በአሁኑ ሰዓት ላይ ግን እንደነዚህ አይነት ችግሮች ኦልሞስት እየተቀረፉ ነው ያሉት። ምክንያቱም መኪናው 99 ቢሆን እንኳን ያንጎ ላይ ገብቶ እንዲሰራ፣ ፈረስ ላይ ገብቶ እንዲሰራ ማድረግ ይቻላል። ይህ እንግዲህ የፈረስና የያንጎ አዲሱ አሰራራቸው ነው። እነ ተሽከርካሪዎች ቶዮታ ቪትስ ከ2 ሚሊዮን ብር በላይ የሚጠሩት ወደ 2004 ዓ.ም ምርት የሆኑት ናቸው። ቀደምት የሆኑት ደግሞ 99 እንዲሁም 2000 ሆኑ አሉ። አሁን ከረንትሊ ገብታችሁ ልታገኙት የምትችሉት በ2000 ዓ.ም አለ በአውቶማቲክ ያውም ደግሞ በሲልቨር ከለር የሆነ ማለት ነው። የተሽከርካሪ አሁን ምንም አይነት አደጋ ያጋጠመው አይደለም፣ ችግርም አለበት የሚባል አይደለም። ንጹህ ተሽከርካሪ ነው። መኪናው ግን በአሁኑ ሰዓት ላይ ብሩ ስለተፈለገ በ1 ሚሊዮን 650 ሺህ ብር ለገበያ ቀርቧል። እንዲሁም ሌሎች አማራጮችን ደግሞ እዛው ቴሌግራም ላይ ፖስት የተደረጉ ማግኘት ይችላላችሁ። ሌላኛው ከቶዮታ ሳንወጣ ደግሞ የምናገኘው ተሽከርካሪ ቶዮታ ያሪስ የምንላቸው ናቸው። ቶዮታ ያሪስ እንግዲህ ከቶዮታ ቪትስ በኋላ የመጡ መኪኖች ናቸው። እነ ተሽከርካሪዎች እንግዲህ በዋነኝነት ከነዛን ከቪትስ የሚለዩበት መኪኖቹ 3 ሲሊንደር መሆናቸው ነው። ከዚህ በቀር ግን መኪኖቹ የተገጠመላቸው ትራንስሚሽን በጣም ጥሩ የሚባል፣ እነዚህ ላይ ቶርክ ኮንቨርተር አውቶማቲክ የሚባል ትራንስሚሽን ተገጥሞላቸው እናገኛለን። መኪኖቹ የዋጋ ልዩነት እንዲኖራቸው እንዲሁም ደግሞ መኪኖቹ ላይ እንደዚህ ተፈላጊ ወይ ደግሞ ተፈላጊ አይደሉ የሚያስብላቸው አንድ ነገር አለ። 3 ሲሊንደር መሆናቸው ብዙ ሰው ቅሬታ የሚያቀርበው ነገር ነው። ነገር ግን መኪናው ሞተር ያልፈታ ከሆነ፣ ጭስ የማያወጣ ከሆነ፣ ፋሻም ችግር የሌለበት ከሆነ መኪናው እሱን ገዝታችሁ መጠቀም ትችላላችሁ። እንዲሁም በአንዳንድ ቦታዎች ላይ ቶዮታ ያሪስ ተሽከርካሪዎች ከቶዮታ ቪትስ የተሻለ የነዳጅ አጠቃቀም አላቸው። በተቻለ መጠን ደግሞ እነዚህ ተሽከርካሪዎች በ4 ስፒድ ነው የምናገኛቸው፣ በ4 ስፒድ ማርሽ ነው የምናገኛቸው በአውቶማቲኩ። በማኑዋሉ በሚሆንበት ጊዜ ደግሞ ባለ5 እናገኛለን። ነገር ግን ያው ትንሽ ለራይድ ለመስራትም ፈረስ ለመስራትም በማኑዋሉ በምንጠቀምበት ጊዜ ትንሽ ያለፋል ተብሎ ስለሚታሰብ ነው ብዙ ጊዜ አውቶማቲኩ የሚመረጠው እንጂ አሁን የምጠራላቸው ተሽከርካሪዎች በማኑዋልም ካገኛችሁት በጣም ጥሩ የሚባሉ ተሽከርካሪዎች ናቸው። ታዲያ ቶዮታ ያሪሱን ምን ያህል አገኛለሁ ምን ያህል ብር ይባላል ካላችሁ ያን ተሽከርካሪዎች የ2007 ሞዴል የሆኑት በ1 ሚሊዮን 200 ሺህ ብር ካሽ፣ የተቀረው ደግሞ ባንክ ተደርጎላችሁ መግዛት እንድትችሉ ማድረግ ይቻላል። አጠቃላይ ዋጋቸውም ወደ 1 ሚሊዮን 700 ሺህ ብር ማለት ነው። ከእናንተ የሚጠበቀው 1 ሚሊዮን 200 ሺህ ካላችሁ ማይክሮ ፋይናንስ ላይ ወይ ደግሞ ብድር ያለበት ላይ መኪናው 500 ሺህ ብር እንዲወጣ ተደርጎ የመኪና ባለቤት እንዲሆኑ ማድረግ ይቻላል። ይህ እንግዲህ አሁን ያለው ገበያ ነው። እንግዲህ ሰኞ ማክሰኞ ደግሞ ዋጋ ይጨምር ይሆን አብረን የምናይ ነው የሚሆነው። ነገር ግን እነዚህ መኪኖችን ስገዙ በዋነኝነት መኪኖቹ ሻንሲ ምት እንደሌለባቸው፣ ችግር እንደሌለባቸው፣ ሞተር አካባቢ ትራንስሚሽን ላይ ካምቢዮ ላይ ችግር እንደሌለባቸው ካረጋገጣችሁ መኪኖቹን መውሰድ ትችላላችሁ። እነ ተሽከርካሪዎች ለምሳሌ የቶዮታ 2006 ኮምፓክት ያሪስ ኮምፓክት የምንለው በ1 ሲሲ በአውቶማቲክ ትራንስሚሽን በኮድ 2 ታርጋ በአሁኑ ሰዓት ላይ በ1 ሚሊዮን 550 ሺህ ብር መግዛት ትችላላችሁ። እንደነገርኳችሁ የተቀረውን ባንክ አድርጋችሁ የቻላችሁትን ካሽ ከፍላችሁም መውሰድ የሚቻልባቸው የተለያዩ አማራጮች አሉ።
ሌላኛው በደንብ ማየት ያለባችሁ ነገር ደግሞ ዓመተ ምህረት ላይ ነው። ብዙ ጊዜ እነዚህ ተሽከርካሪዎች እንዲሁም ሌሎቹም በአሁኑ ሰዓት ላይ ዋጋ በጣም እየናረ ስለሆነ ዓመተ ምህረት ፌክ የመስራት ነገር በደንብ እየተስተዋለ ነው። ስለዚህ እሱን ነገር ይሁት ለምን ያልኳችሁ ለምሳሌ ያህል የ2008 ሞዴል ቶዮታ ያሪስ ኮምፓክት የሆነ በ1 ሲሲ 3 ፒስተን የሆነ ተሽከርካሪ በገበያ ላይ የምታገኙት በ1 ሚሊዮን 850 ሺህ ብር ነው። ያኛው ደግሞ በ1 ሚሊዮን 550 ሺህ ብር ነው። መሀል ላይ ያለው ልዩነት ያስተዋላችሁት ነው። ይሄኛው ማኑዋል ነው። ነገር ግን በዓመተ ምህረት ልዩነት ምክንያት ብቻ ነው እንደዚህ ዋጋ እየተወደደ ያለው። ስለዚህ የትኛውንም መኪና በምትገዙበት ጊዜ በተቻለ መጠን ዓመተ ምህረቱንም ስታፈትሹ መኪናውን ብቻ ሳይሆን ዓመተ ምህረቱም ሪል ነው አይደለም የሚሉትን ነገሮች በደንብ አይታችሁ ማስፈተሻችሁን እንዳረሱ ለማለት ያለው። ሌላኛው ከ2 ሚሊዮን ብር በታች ልታገኙት የምትችሉት ተሽከርካሪ ደግሞ የ2003 2004 ሞዴል የሆኑ ቶዮታ ኮሮላ የምንላቸው ተሽከርካሪዎች ናቸው። ቶዮታ ኮሮላ የምንላቸው ተሽከርካሪዎች እነዚህ ተሽከርካሪዎች በአሁኑ ሰዓት ላይ ከ1 ሚሊዮን 800 ሺህ ብር እስከ 1 ሚሊዮን 900 ሺህ ብር ገበያ ላይ ልታገኟቸው ትችላላችሁ። እነዚህ መኪኖች ታዲያ ምንድን ነው ከሌሎቹ የሚለያቸው ካላችሁኝ፣ መኪኖቹ የተሻለ ጉልበት ያላቸው ተሽከርካሪዎች ናቸው። 1300 ሲሲ ማለት ነው። ከነ ቪትስ ያሪስ የተሻለ ጉልበት አላቸው፣ ምክንያቱም እነዛ በ1000 ሲሲ ናቸው። ሌላኛው ደግሞ መኪኖቹ የተገጠመላቸው ትራንስሚሽን በአውቶማቲክም በማኑዋልም ልታገኟቸው ትችላላችሁ። በዋነኝነት የመኪናው የነዳጅ አቆጣጠብ ላይ ትልቅ አስተዋጽኦ ያለው የመኪናው ማርሽ ብዛት ነው፣ የጊሩ ብዛት። መኪኖቹ ጊር ብዛት ያላቸው ጊር ያላቸው ከሆኑ ከትንሽ ጊር ካለው የተሻሉ ነው። ይህንን ስላችሁ ለምሳሌ በ5 ስፒድ የሆነ ተሽከርካሪ 4 ስፒድ ከሆነ ተሽከርካሪ የተሻለ ነው። ለዚህም እንደምታውቁት ደግሞ ቀደምት የሆኑት የቶዮታ ምርት የሆኑት እንደነ ቪትስ፣ ያሪስ፣ ኮሮላ የምንላቸው ተሽከርካሪዎች የተገጠመላቸው አውቶማቲክ ትራንስሚሽን በ4 ስፒድ ነው። ስለዚህ እነሱ ተሽከርካሪዎች የነዳጅ የሚበሉት ከማኑዋሉ አንጻር ብዛት ያለው ነዳጅ የመውሰድ አቅም አላቸው። ነገር ግን ለአነዳጅ ደግሞ ረጅም ጊዜ ረጋ ብለን መሽከርከር የምንፈልግ ከሆነ ለዛ ደግሞ የተሻለ የሚያደርገው የአውቶማቲኩ ነው። ስለዚህ ይህንን ነገር አውቃችሁ መውሰድ አለባችሁ። ሌላኛው 1300 ሲሲ ሲሆን ከቪትስ እና ያሪስ ጉልበቱ ቢጨምርም የነዳጅ አጠቃቀሙ ደግሞ ያንኑ ያህል ትንሽ ጨመር ማለት ነገር አለ። ስለዚህ እሱንም አንድ ላይ ታሳቢ አድርጋችሁ ነው መኪና በመግዛት ስትወስኑ ማለት ነው። ስለዚህ 1300 ሲሲ አለ፣ 1000 ሲሲ አለ። እንደዚህ በየሲሲያቸው ልዩነት አላቸው። በ4 ፒስተን አለ አማራጮች ከ2 ሚሊዮን ብር በታች የምናገኛቸው በ4 ፒስተን እንደነ ኮሮላ፣ ቶዮታ ያሪስን የመሳሰሉ ተሽከርካሪዎችን ማግኘት እንችላለን። እነዚህ ሆኖ ተሽከርካሪዎች ማግኘት ከፈለጋችሁ ምንም ችግር የለውም። ከስር በምታገኙት የቴሌግራም ሊንክ ገብታችሁ መኪኖቹን ማየት መመልከት እንዲሁም መግዛት ትችላላችሁ። ቀጥታ ገዢዎቹንም የምታገኙበት አማራጮች ብዛት ስላለ ከነሱ መርጣችሁ ቀጥታ ገዢዎቹንም ማግኘት ትችላላችሁ። በአሁን ሰዓት ላይ እውነት ለመናገር የመኪና ዋጋ በጣም እየናረ ነው ያለው። አሁን ያለው ነገር ለእኛ ራሱ ለመገመት ከባድ እየሆነ ነው ያለው። ትናንትና ጠዋት የሄደ ገዢ ከሰዓት 50 ሺህ ብር ተጨምሮብሃል፣ እንደዚህ ነገሮች ስላሉ እሱን ነገር በደንብ አስተውላችሁ እንድትወስኑ አደራ እንላለን። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ ቪዲዮዎችን መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።